ቅድስት ኪዳነ ምሕረት ያደረገችው ተአምር ይህ ነው። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳ ሰራዊታቸውም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጓን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ ስለ እመቤታችን ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችን ስለ ቃል ኪዳኗ ሔዋን ከአዳም ሚስቱና ረዳቱ ትሆን ዘንድ ከጎኑ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድኅነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ። ላሜህም ከድካም አረፈ። ኖህ ከቤተሰቦቹ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። የሴም ምርቃቱ እውነት ሆነ። የያፌትም ርሳት ሰፋ። ስለ እመቤታችን ስለ ቃል ኪዳኗ ከአርፋድክስ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩ በኋላ ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶም ወደ ርስት ከነአን ገባ። ከመከራውም ሁሉ ዳነ። እግዚአብሔርም በእንግድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርን ከማምለኩ የተነሳ የወንድሙ ልጅ ሎጥም ከጥፋት ወገን አዳነው። ስለ እመቤታችን ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተከለ። ከምድር እስከ ሰማይ ድረስም አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆች የተወለዱ። ስለ እመቤታችን ስለ ቃል ኪዳን ሰማዕታት የሊቃውንት አበው ጠብቀው በሰይፍ ተቆርጦ በጦር ተወግቶ በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸው ፈጸሙ። ስለ እመቤታችን ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችን ስለ ቃል ኪዳኗ ሽማግሌዎች፣ ሕፃናት፣ ደናግልና መነኮሳት፣ ምእመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም ወንድሞቼ ሆይ ለነቢያትና ለካህናት ኦሪት ለነገስታትና ለመሳፍንት ለሐዋርያትም ለ72ቱ አርድእትም በሊቃውንተ ቤተ ክርስቲያን ለጻድቃን ለሰማዕታት ለደናግል ለመነኮሳት ለቅዱሳን ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዘላለም ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩ ሆነ ከእርሷ በኋላ ለተፈጠሩ ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። የእናታችን የቅድስት ኪዳነ ምሕረት ረድኤት በረከት አማላጅነት